ራሱን ያውቃል። ኦኬ የተሰራ ስህተት ካለ መጥቶ ነው ብድግ የሚያደርግህ። ይገባሃል? እሱ በሚያወራው ልክ እሱ ደብቆልኝ እኔ ወንጀለኛ ሳልሆን እዚህ ሀገር ላይ ልኖር አልችልም። አንድ ሰው ህገወጥ ከሆነ ለምሳሌ ምናልባት ህገወጥ ከሆነ ለማግኘት ሊያስቸግር ይችላል። እኔ ግን ህገወጥ አይደለሁም፣ ህጋዊ ሴት ነኝ። የመንግስት ስራ የምሰራ ሴት ነኝ። ቤት ያለኝ ሴት ነኝ። ልጆች ያሉኝ ሴት ነኝ። ብፈለግ የምጠፋ አይደለሁም። የምታጣሰው ፊት ለፊት ያለው ሰው ነኝ። ስንት ነገር ደብቄልሽ ያኖርኩልሽ የምባል ሰው አይደለሁኝም። ወንጀል ሰርቼ ከሆነ መንግስት አይለቀኝም። መጀመሪያ ጆከር እኔን እዚህ ጋር ከማምጣቱ በፊት መንግስት አይለቀኝም፣ እሱ በሚለው ልክ የሰራሁት ወንጀል ካለ። ነገር ግን ስራ ጀምሬ ስራ ተበላሽቶብኛል። ይሄን ደግሞ ራሴ በአንደበቴ ስናገረው የነበርኩት ነው። ከዛም አልፎ ተርፎ ደግሞ የተበላሸብኝን ስራ ገንዘብ በመመለስ እየካስኩኝ ነው፣ እያስተካከልኩኝ ነው። ካሳ ሳይሆን ሀቃቸውን በመመለስ ማለት ነው። አንድ ሰው እዚህ ጋር መጥቶ ስራ ተበላሽቶብኛል ገንዘብ እየመለስኩኝ ነው ሲል ሌባ ነው ወይስ ሲጠፋ ሲደበቅ ከሀገር ሲወጣ የያዘውን ብር ይዞ እዚህ ጋር ነው አይደለ እንዴ ሌባ የሚባለው ወንጀለኛ የሚባለው? ቁጭ ብዬ ተነጋግሬ ተዋውዬ የጨረስኩትን ነገር ኢቭን በአጭር ጊዜ ውስጥ እከፍላለሁ ስል ጊዜ ስጪ ከ6 ወር እስከ 1 ዓመት ምናምን ብለው ሲሉ በጣም ጥሩ 6 ወር ጊዜ ይሰጠኝ ብያለሁ። ይሄ ደግሞ ራሳቸው በመረጧቸው ሰዎች ማለት ነው። እንዲያውም በህግ ቢሄዱ ኖሮ ይቀልልኝ ነበር። ማለት በህጋዊ ሳይሆን ሰዎች በተሰባሰቡ ሰዎች መሃል ነው ይሄንን ውል የተዋዋላችሁት። ስለዚህ የሚዲያ ህግ ፈራጆች ናቸው እነሱ ናቸው ያሉት። እነሱን አምነው መጥተዋል። ሲጀምር የተደረገውን ነገር ልንገርህ ጃፒ። ምንድነው የተደረገው? ፕሮሰስ ከጀመሩት ልጆች መካከል 41 ልጆች እኔ ጋር ነበሩ። ከነሱ መካከል ከሁለቱ ጋር ተጋጨው። ከሁለቱ ጋር ስጋጭ ያው ስለዘገየባቸውም ነው። ስጋጭ ይመጡና ለመብረቁ ይነግሩታል። መብረቁ እያስማማን እያለ እኔ አልስማማም አልኩኝ እነሱ ባሉት መንገድ። ምክንያቱም በሰው ልታስፈራራኝ ስለሞከረች ያን ሰዓት ላይፍ ላይ መታ እሱ ቁጭ ባለበት ስታወራለት እያለቀሰች ምናምን እነ ቴምር ገቡ፣ እነ ጃጓር የሚባሉት ገቡ። እንዴ እንደዚህ ተፈጠ። ያው ተሟሟቀና ምን ተብሎ በማግስቱ ቪዲዮ ተሰራ። በሙኒት ፕሮሰስ የጀመራችሁ ልጆች የተበላችሁ ኑ ተናገሩ ተባለ። ፈህምት? እንደዛ ሲሏቸው ፕሮሰስ የጀመሩ ልጆች ቀጥ ብለው መጡ። ምክንያቱም አንደኛ ዘግይቶባቸዋል፣ ሁለተኛ ነገር ይሄንን ሲሰሙ ደንግጠዋል። መጥተው ተደረደሩ፣ ስም ሊስታቸውን ሰጡ። መብረቁ በውስጥ በኩል ላከልኝ። ከላከልኝ መሃል የጎደለ ነበር፣ ያውም ጨምሬ እኔ ጋር ያሉት እነዚህ ናቸው ብዬ ነገርኩት። ከዛ ላይ የገቡ አገር ውስጥ የገቡ ልጆች አሉ፣ በራሳቸው መንገድ የመጡ ልጆች አሉ። አይመለከታቸውም። አሁን ለምሳሌ እነዚህ ጀስት ቁጥሩን ለማብዛት የተደረገ ነገር ነው። ኤኒዌይ በላከልኝ መሰረት መጀመሪያ 10 ልጅ፣ ከዛ በኋላ አሁን ደግሞ 4 ነው 5 ልጅ 6 ወር ሰጥተውኛል። እኔ አልጠየቅኩም 6 ወር። የ6 ወር ጊዜ ሰጡኝ እነሱ ናቸው። በ6 ወር ውስጥ ከፍዬ ጨርሳለሁ። እንዲያውም ሳስበው በጣም ነው ያጠፋሁት። እኔ ሂዱና ክሰሱኝ ብልና በመንግስት ቢሆን ኖሮ ኢንካሜ እየታየ 1-2 ዓመትም ሊሰጠኝ ይችል ነበር። ግን አንድና አንድ የምፈልገው ነገር አልክድም። ታሪክ ቢመጣ አልክድም። ሳልክድ እዚህ ጋር መጥቼ ራሴ ተነጋግሬ የጨረስኩትን ነገር ደግሞ ሌባ አልባልበትም። የትኛውን ደላላ ሰድባችሁ እንኳን ስንት ነገር አድርጋችሁ ብር አስመለሳችሁት? ማንንም አላስመልሳችሁ። እኔ እኮ በፍቃዴ ነው መልሳለሁ ያልኩት። አስተካክላለሁ። ስለዚህ አንቺ የሚደበቅልሽ ምንም አይነት ወንጀል የለም። ምን ሰማ እዚህ ጋር እንደው ጃፒ አንድ ነገር ልንገርህ። አሁን እኔ ለ3 ወር የሚቆይ 30,000 ድራማ በድርኝ ስላት አትቀልድ በእናትህ። እኔ የሆነ አንጀት ያለው አይደለም፣ እግዚአብሔር ቀልድ አይደለም እኮ ሙኒት አንዴ እሱ ይቆይና ምክንያቱም እቺ ልጅ ገብቷል፣ ሴት ነች። ያሟቸዋል እንዴ? እኔ እኮ የደረሱ ልጆች አሉኝ። ይሰማሉ ልጆቿ። ገባህን? ህፃናቶች አይደሉም።
ኖ በምክንያት ነበር ያንን ጥያቄ የሚሰሙ ልጆች ናቸው። ስለኔ በዚህ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒቲ አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካይዱ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። በዚህ ደረጃ ብዙ ሰዎች ተሰብስበው ከዚህ በፊትም ይሄ ማን ነበር ጃጓር አዎ በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ላንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነውና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሮ ያልተጨረሰልኝ ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው እኮ ይምጣና ይናገር። እኔ እኮ ፈቅጃለሁ። ኦኬ በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ ከሷ እስከ እሷን ዛንተን ሲሏት ከነበሩት ጋር በመሃል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ነው ብሏል። ብዙ ሪከርድ አለኝ እኮ ተብሏል። ያውጣ እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰውን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይሄው እንደ ሄለንን አያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ከኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩኝ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አውጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድን ነው ተጣልታችኋል ነው የሚለው? እሱ ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? ነው እቺ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩፕ ጅቦ አለው ለታሪኩን የምታውቅ ከሆነ ሰው ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን ግን ክብሬ የማይነካበት እንደኛ አለንልሽ። ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ። ስለ ክብር ስድብ የማመሳው አይደለም። ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት የምሬን ነው የምልሽ። ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ እዚህ ጋር አስተካክላት። ቆይ ጃፒ ይኸው ሙኒቲ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ነው ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ ነኝ ተሸፍኖልሻል። አጭበርብረሽ ተሸፍኖልሻል ምናምን የተሸፈነው ምንድነው ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበር ጃጓር። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል፣ ለኔ ተገን ሆኖልሻል። የሰማሁት እንደዛ ነው። ሪከርዱ ብዙዎች ላሰማሽ እንዲገባሽ ወይስ አለሽ? እስቲ አንድ ጊዜ አሰሚና እንዲገባ። ኮሚቴያችን እኮ ያቀሳስራል። ሙኒት የኔን የሶስት ወር ስማ ጅቦ፣ ይሄ እኮ ሲሪየስ ነው። እቺ ልጅ ነገር ልጆቿ እኮ ይጠይቋታል።
እናታችን ለምን እንደዚህ ያደረግሽ ይሏታል። ለምን በማይሆን ነገር ስሙ ይጠፋል? ገባ እሱ ኦልሬዲ ተተርጉሞ የተቀመጠ ነው በአማርኛ። እሱ ያለውን አሰማችኋለሁ። እሺ ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው። ቆይ በደንብ የሚሰማውን ላደርግልህ። እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው። እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተህ ነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥሮ መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምን ሁኔት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው። አይደለ? ሳራ ማለት እቺኛቱ ቢጃማ የምትሸጠው ናት። ጉቺ ብትሆን አላውቃትም። ባለ ገዛችው ሰው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ ያልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። አይደለም አሁን ሙኒት አንቺ ይሄንን ሰምተሻል፣ የተከሰስሽበትንም ሰምተሻል። የተደበቀልሽ ነገር አለ እስከ ዛሬ በሼም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሽው መረጃ በጉዳይ ነው እንደ ይቅርታም የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሃንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱን ነው አይደል? ስለዚህ ይሄንን ነገር እናንተ ጋር ያለው ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ ይተንሽ። ለምንድን ነው የምፈራው እኮ? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ። ምን አለ እሱ? በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ እሺ ጠርተሻል ነው የምልሽ። ጠርተሽው አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ላበሻ ግን ፍቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፍቃደኛ ነኝ ኤኒ ታይም። በእውነት ግን ጀግና ነች። በእውነት አገር መምራት ያለባት ሴት ነች። እግዚአብሔር ነው ያላችሁ እየጠገናችሁ ዘርጥጡን። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል ፊት ለፊት ማርያምን። እኔ በራሴ በእውነት ምዬ የምነግርሽ ጎበዝ ጀግና፣ በቃ ማንም ይምጣ ፊት ለፊት እመጣለሁ አልሽ። በቃ ይሄ እኮ ነው ንጹህ የሆነ ሰው የትም ቦታ አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው በቃ የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር ማለት አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ ትጠይቃለች፣ ተከብራ ትመልሳለች። ይሄን ነው ፍላጎትሽ ይመስለኛል። አበልሳሳት በስነ ስርዓት ለጠይቀኝ በስነ ስርዓት መልሳለሁ። ይሄው በስነ ስርዓት እያወራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል፣ ግን ጨዋታ ነው ገባ።
ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል ግን አንድ ሴት ከእናንተ ጀማ የተወቀሰችው የተከሰሰችው ከእናንተ መሀል አንድ ሴት እንደ ንጹህ፣ ሁለት ሴቶች እንደ ንጹህ ታይተዋል። ሶስታችሁ ናችሁ እንደ ኃጢአተኛ እዚህ የተወነጀላችሁት ካየሹ ሪከርዱ ላይ። ጃፒ እኔ ስለ ራሴ ተናግሬያለሁ። የመረዳት አቅም ደግሞ የየሰው ጭንቅላት የተለያየ ነው። እንደፈለገ አድርጎ ይረዳው። ዋናው ከኔ አንደበት ወጥቷል። ስለ ራሴ ተናግሬያለሁ። በፈለገው መንገድ ማንም ማጣራት ይችላል። ሌላው ፖይንት ይኸውልህ እዚህ ጋር ነገ ማንም ወቃሽ እንዳይኖረኝ ነው እኔ እዚህ ጋር የመጣሁት። ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቄያለሁ እንደ ሰው እኮ። አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላቅም። ያ ጉዳይ አይደለም። አሁን የተደበቀ ጉዳይ አይደል? ተደብቆ የተደበቀ ጉዳይ ምን? እኔ እና እሱ እንተዋወቅ የነበረበት ጉዳይ የመባ ኬዝ ነው። መባ የምትባል እኔ ቤት የነበረችዋ ማለት ነው። ሃፒ እንትን ያቀረጻት ኦኬ። የእሷ ጉዳይ ተዘጋ። እድሜ ለነቴዲ እነቴዲ አውጥተው እዛው ጥደዋታል መልሰው። አሁን የማ ጉዳይ ነው እሱ የደበቀልኝ? ምን በሚሊየን ምን ያሬት? እኔ ከተልከሰከሰ ሌብነት ደህና የሚሊየን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የነዚህ 100,000 10,000 ሌብነቶች ነው የሚያስጠሉኝ። እሱን ሰርተሹ ለጅቦ ልታበቅ የሚያስከብር ሲሪየስ ልንገርሽ፣ ሌባ ሲባልም ክብር ያለው ሌብነት ነው። ቤት ማለሽ ፎዚ አትቀላቂ። እዚህ ቁም ነገር እየተወራ ነው። አታስቁና ክብር የሚያሰጥ ሌብነት እኮ አለ። በሚሊዮኖች በምናምን የሚወራ ኦኬ ኢትስ ኦኬ ኖ ፕሮብለም። ግን ለተልከሰከሰ ብር ፕሊዝ። ሙኒቲ አክብረሽ ስላስገባሽኝ ጥያቄንም በስነ ስርዓት ስለመለሽልኝ ምክንያቱም ይዤ እስከቀርብ ድረስ በጣም አመሰግናለሁ። ጃፒ እንዳንድ የኮሚቴ አባል እኔ ወጥቻለሁኝ። ጥያቄን ጨርሻለሁ። ሌላ ጥያቄ ሁላችንም አሁን ለሙና ግን ሪስፔክት ክብር እናቴ ነው በጣም በዚህ ሰዓት ማንም ሰው ደፍሮ የማይለውን መታ ፊት ለፊት መጠየቅ የምትፈልጉ ሌላ ቤት ስታጭደኝ ባላገኘው በ12 ቁጥር ሚስማር መዶሻውን የሚያቃብለው ጅቦ ነው። ፕሊስ አልኩህ ባላገኘው አይደለም። አይ እኔ ሙኒት በእውነት ዛሬ ለሰጠሽን ክብር ለህዝቡ ያለሽን ክብር እናደንቃለን። ግን ከጠሩሽ ዮኒ ማኛ ጋር ነው ይሄ ሀሳብ የተነሳው። እንጠይቀዋለን። ዮኒ ጋር መተሽ ማብራራት ትችያለሻል። ኦኬ አዎ፣ በውስጥ በኩል ቁጥሬንም ማስቀምጥልሃለሁ። ድንገት እንኳን ብተኛ ተከሰተ። እኔ ከዱባይ ሰዎች ጋር ላወራም ይቅር በይ። አይ እኔ ጋር ላችሁ እሺ እንዴ ይቅር በይም ብሎ አልነቀለም።